ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃሉ። ተመስገን ነው። እንኳን ቲቪ መጣ። እንዲህ እውነቴን እኮ ነው የምነግራችሁ። አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች። የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁልጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይኸውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ተርኩት ስንት ሰው ነው፣ ስንት አመፀኛ ነው ጸበል እንደምን ሰነበታቸው አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲሁ እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገሙ እስቲ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው አይደለም? የሁላችሁም ጥያቄ ነው። ካልሆነ እንለፈው ርዕሱን። የሁላችሁም ጥያቄ ነው። እሺ፣ ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ያዕቆብ አምላክ መጠጊያችን ነው። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራህኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኖራል። አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ።
ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ በጎችን ከእጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳሁ፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት፣ አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ፣ የከተማው ሰው እንጃ ያላውቅም፣ ከተማ ስለማል ነው። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራኄ የብሉይ ኪዳንም የሐዲስ ኪዳንም አስተምሯል። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ሥራ ነው ይሄ። ርኅሩኅ ነው። እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩኅ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለ መጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ ነው። እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። ሰላምንም አመጣለሁ፣ ክፋትንም እፈጥራለሁ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ፣ ክፋትን እፈጥራለሁ፣ ብርሃንንም ፈጥሬያለሁ፣ ጨለማንም ፈጥሬያለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዲህ እፈጥራለሁ ያለ እኮ ራሱ ነው። እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ፣ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል።
ተጋጭቷል። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድኂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላገኝ፣ እንዲሁ ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆም። ቸርነትን ነው የሚቆጥር። እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደ መስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ላንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለኛ የሞት አምላክ አኮ በመላክ ወአኮ በተንባል መልአክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገር፣ ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ይችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም ነው። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛ ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ነው የሚባለው? ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል፣ ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታ፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት?
ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኝ አይላቸው። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል፣ መዝሙር 9 ላይ ውሃ ኮሃጠ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታው። ደረቅ ሰው ነው ምን ማለት መስላችሁ? አቅም የሌለው ሰው ዋ እኔ አንተ ሰው ረፍ ብያለሁ ሲለው ምናል ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ 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 እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን ዕድል የመስተካከል ዕድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቅም። የድሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃን ሆኖ እያካስቸገራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርጉ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። አይታችኋል አይደለም?
አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ ያን ጊዜ እኮ ታምር እኮ ታምር ነው። እኔ እንደውም ይገርማቸዋል አጠቃላይ እኔ ያን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁሉ ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ ማረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቱ፣ ይሄ የእናትነት ስራ ነው የሰራው። እግዚአብሔር ሊያጠፋቸው ፈልጎ አይደለም፣ አስፈርጦ ወደሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? አንዳንድ ጊዜ ሕፃን ሆነን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስክ ያደግነው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት እማማ እያልን እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካል ኡፍ እያሉ ያስፈራሩናል። እምቢ ካልን አይ እንግዲህ ቅመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው። አሁን ሙሴ እግዚአብሔርን ጨብጦ ስር ይዞት ይጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አሉት። እንዲያውም እነሱን አታጥፋ አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው።
በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር ተነግሮ ይሄንም አይሰማውም ችግር የለም ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃሉ። ተመስገን ነው። እንኳን ቲቪ መጣ እንዲህ እውነቴን እኮ ነው የምነግራችሁ። ተርኩት ስንት ሰው ነው ስንት አመፀኛ ነው ጸበል እንደምን ሰነበታቸው አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርም አይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባና ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። የነነዌ ሰዎች የሚያስተምሩን ይህንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለብን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው ካላችሁን ለመጥራት ነው ብያችኋለሁ። የኃጢአት ይቅርታ ለማድረግ አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለታል። በዚያው እንደ የከተማ ሰው ጦሱን ይዞ ይሄድ ይላል። የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት ደዌ ዘኃጢአት ደዌ ሰሴት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምን እንደሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራቸው። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር እንደው ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድን ነው አለው። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የእሷን ቦታ የእሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይህም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እንግዲህ ስታውቀታለች አቤት ሲያስቀድስ ማንም አይቀድመውም እኮ እንላለን።
ግን ለነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥታ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይህን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው ወይም ክፉ ሲመጣ ለምን ዝም ይላል ነው። ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄ ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምንድን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን ራሱ ያውቃል። እግዚአብሔር ሕፃናት ሁላችንም እንጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል። ይሄ የራሱ አሰራር። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብሎ ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንጻር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱን ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስፈዋል። መቆየቱ የማይጠቅመው አለ ደግሞ። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ልሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ምን እንዲህ አለ የማይቆየውን ሰው እንዲያውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያንን እንደ ፈርዖን ያለውን ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል፣ ፈታሂነትም ስላለው። ከዚህ የተነሳ ፈርዖንን አነሳው። እንዲያውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በሉ እስቲ ምሕረቱ ለዘላለም ነውና በሉ እስቲ። እንዴት ነው ይሄ ነገር? ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭ? ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት ለዘላለም ምሕረት ነው አይደል? አይመስላችሁም? ጥያቄ ሆነባቸው ያውቁ ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንደኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል እና እንዲሁ ባህር ውስጥ መክተቱ ምሕረት ነው ይላል። ቸር ስለሆነ ነው እንኳን ከተተው ባህር ውስጥ። ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር የባሰ ነገር ደግሞ የባሰ ነገር እንዳንገባ እንዲሁ ወደ አንዱ ጉድጓድም ቢሆን ተገፍተን እንድንገባ ያደርጋል እግዚአብሔር። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድን ነው?
ቸር ነው። ያደረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ በረዶ በደረቅ በጋ እያወረደ ከሳት ጋር አሳየው። 10 ቸርነት እኮ ያደረገን 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣ። እሱም ቸርነት ነው ሊቃውንቱ ያሉ። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲው ገነት ውስጥ እንዲው ቢተወው ኑሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲው አዳምን ይወደዋል እንዲው ቢተወው ኑሮ ገነት ውስጥ እንዲው ባያስወጣው። መልሱ ምን የሚሉት አበው ሲናገሩ አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር። እግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን እግዚአብሔር በልወት ተቆይና ምርሃለሁ አለ። እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣ። እንዳንበላሽበት የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ። የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣል። ልጅ ደግሞ ይቀጣል። ለነገሩ ያሁን ልጅ አይቀጣም። ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጄን አቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጄ ብትሆን ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ። ካልተቆጣችሁ ማለት አይደላችሁም ካልተገሰጻችሁ ብሎ ይነገረን እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይህን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይህን በማድረግ ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ክፉ ነገር እንዲመጣ የሚያደርገው በዚህ ምክንያት ነው። ሌላ የተወሰኑ ነጥቦችን ልንገራችሁ። አሁን ይሄ ለምን ክፉ ነገር እንዲመጣ ያደርጋል እግዚአብሔር ነው። አሁን ወደ ርዕሳችን ልመልሳችሁ። እግዚአብሔር ለምን ሰይጣን እንዲፈትነን ምን ይልለታል ነው? ይፈቅድለታል ነው። የመጀመሪያው ነፃ ፈቃድ ስለሰጠን ነው። እስቲ ነፃ ፈቃድ ስለሰጠን በሉ። ምን ነፃ ፈቃድ ስለሰጠን ወይም ሰው ስለሆን ነው እንድንፈተን የፈቀደው እግዚአብሔር። ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆን። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን ስለምንመስል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። በአርአያውና በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድነው ይመስላችኋል? በአርአያ በምሳሌ ፈጠረ አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚ ዘይግዕዝዎ ነው። ነፃ የማያወጡት ንጉሥ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻልን እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም። ጨረቃ ምርጫ የላትም። ከዋክብት ምርጫ የላቸውም። እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔርን እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነህ፣ የመምረጥ ችሎታ ሰጥቻለሁ ነው። ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄይላ ማንም ሳያስገድዳት ነፍስን
የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት ፈቃዳችንን ለማክበር ስልጣን ለመስጠት ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማየ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተኢ ወዘርእከ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ትተህ ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረግክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል ነው። ሲጠንቅቆ መምረጥ መቻል በሉ ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትሕትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ስላ ካላችሁኝ፣ ምርጫችንን መወሰን ስላልቻልን ነው። እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችኋል? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገ በሬ በቃ እንዲሁ ነው ኑሮ ብሎታ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ። ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይህ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረን። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉሥ ውእቱ እያይመረ ሰው ንጉሥ ነበር አላወቀም ነው። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀለየ ይፌጽም አልቦ ዘይብሎ ምንተ ገበርከ ዘንተ አይሰምከው ዘንተ አሰነይከ። እግዚአብሔር እንደወደደ እንዲወስን፣ ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ፣ ነፃ ፈቃዳችንን ተጠቅሙ። እስኪ በሉ አቤት። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ይላል። ታዲያ ምንድነው ማለት ያለብህ? የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን
በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን አለ ይሁን ምን አለ መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልዎ ለእግዚአብሔር እንብየ በልዎ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዴ ይወራችሁ እንዴ! ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድነህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱን እሳ እንደዚህ ያለው ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃድ። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር ማለት። እንደው ይህን ስፖርት ጌታ ወይ እንደው ይህን ስፖርት አላቀ ትላላችሁ አትሉ? ትላለህ። እስቲ ስለ ስፖርት አላቀ ብሎ የጸለየ እስቲ ትላላችሁ? እንደው ይህን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ፣ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስህም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድን ነው ካላችሁ፣ መከራ ነው የሚያጠነክራት። ወምንዳቤ አርሃበሪተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው፣ ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይህን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራ ለሃይማኖት ጥቅሙ። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጣጥ አጋም የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚያ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ
ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድን ነው ሲባል ጠንካራ ድል የማይነሳ እንዲሆን። እስመ የኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከሥጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኰንንዎ፣ ለጽልመት ጨለማውን ከሚገዙት ከአጋንንት ጋር ነው ውጊያችን። ለሥጋዊ ውጊያ ሥጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያሰርገው ካላችሁኝ፣ ሊያጠነክረን ስለሚፈልግ ነው። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ዛመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ በእሳት ፈትኖ ሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል ይላል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? እንድንጠነክር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። መከራ ጥንካሬ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ። ሶስተኛ 5 ናቸው። ከዛ ጨርሳለሁ። ሶስተኛ ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድለት ለምንድን ነው ስትሉም ክርስቶስን እንድንመስል ነው። ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ከሱ ጋር መከራ ከተቀበልን፣ ከሱ ጋር ከሞትን፣ በመከራ ከተባበርን ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለናል። የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነባዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምንድን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግሥተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግሥተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል ንጽጽሩ ገብቷችኋል? መንግሥተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ በእውነት ማለት እኔም አላውቃት። በመጽሐፍ መንግሥተ ሰማያት እንደው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ኩሉ ክብራ ለወለተ ንጉሥ አሴቦን ይላል። እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ የሚነግረኝ የንጉሥ ልጅ ሀብቷ ስንት ነው? ወይም የንጉሥ ልጅ ሀብቱ ስንት ነው? የንጉሥ ልጅ ሀብቱ ስንት ነው? ሁሉ ቤተ መንግሥቱ ሁሉ የእሱ ነው። ኧረ እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሡ ሁሉ የነሱ ነው ያልኩኝ። የንጉሥ ልጅ የንጉሡ ሁሉ የነሱ ነው። የንጉሡ ሁሉ በዚያ መስሎ ምን ማለት ነው? መንግሥተ ሰማያት ሀብቷ ምን ያለው ብትል የእግዚአብሔር ሀብት ሁሉ ነው ሀብቷ ይላል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጻፍ ጸጋ ያለው አለ፣ ብዙ። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ አይኖረው። መንግሥተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው ነው። መንግሥተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚመኝ ብቻ ቢኖረኝ የሚለው ሁሉም አለ።
መንግሥተ ሰማያት ውስጥ ይሄ ቢኖረኝ ኑሮ የማታስብል ሙሉ ሀገር ናት ነው። ሙሉ ደስታ የሚገኘው መንግሥተ ሰማያት ነው። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን ነው። ከክርስቶስ ጋር እንፈተናለን። ሱታፌ አምላክ ነው። ሱታፌ አምላክ ነው። ክርስቶስን የምንመስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን ነው። ዓርብ አብረነው ከተሰቀልን እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅልናለች፣ ጋኔን ይሰቅልናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሌን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድን እንደው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማር ይስሐቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው። እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንዲያው ምን ይበጀን ይሆን? ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን? እስቲ እግዚአብሔር ያሳያል። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ እማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ የምንመልስለት? እንዴት አንድ ባይታው ያሉን የተባለው አባ ቤት እንዲያው ጸልዩልኝ፣ ምን ብዬ ልጸልይልህ? እንዲያው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንዲያው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዴ እኮ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶን የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንዲሁ ምድር የሆነ እንዲሁ ትንፍስ ማይል እንዲሁ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል፣ ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ እስኪመጣ ድረስ። ይህንን አውቃችሁ ዓርብ አብረነው መዋል፣ እሑድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሑድም አብረን ደስ ይለናል በሉ እንጂ። ዓርብ አብረነው እንቀበራለን በሉ። እሑድ አብረነው እንነሳለን። እስኪ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ።
ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት ዲያብሎስ የተሻረበት ካሳ የተካሰበት ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ሥጋውን ቆርሶ ደሙን አፍሶ የሰጠበት ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን ነው። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምን የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ክርስቲያኖች ይህንን ሱታፌ ሊያመልጠን አይገባም። እንዲያውም መንግሥተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለ? ግፏን ይትማሰጥዋ ግፈኞች ይነጣጠቋታል ይላል። ይህን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን ምግብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድን ያሉት መሰላችሁ? ይሄ ዲዮቅልጥያኖስን እንዲህ አሉት፣ እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምንም። አላምንም አለ። ከዚያ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገልድ ሰው አይደለህ፣ እኛን የማትገለን ከሆንን አንተን እንገላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል። እነሱን ግን በስልጣናቸው ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች እያልን ለምን የማትገደል ብለው እንዲገላቸው ያስፈራሩት ነበር። ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት እድል ነው! ይሄን ደስታ ለማግኘት እማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ።